እግዚአብሔር አገልጋዮችን ስመርጥ አይሳሳት። ለዚህ ፒት ማረገው እኔ ነበርኩ። ምክንያቱም 4 ዲግሪ አለኝ። ካናዳ ላይ ነው የተማርኩት አለኝ። አሜሪካ ውስጥ ነው የተማርኩት። ጁስና ሃይላንድ ውሃ ነው ያደኩት። ልክ ነው። ግን ምን እናርግ? በዚህ አይነት ቤት ቆሜ በኔ አማርኛ ቢሆን የሚል ብዙዋል። ምን እናርግ? ምንም ማረግ አይቻልም። ያንተ አማርኛ ለሱ አልተመቸው። ከተማ መወለድ ጥሩ ነው። በማንጎ ጁስ ማደግ ጥሩ ነው። ነገር ግን ለዚህ አይነት ስራ አይጠቅም። የተወለወለ ፊት እንዲኖር ያደርጋል። አሪፍ ከለር እንዲኖር ምናምን። ከዛ ያለፈ ትርጉም የለውም ለወንጌል ስራ። ወንጌል ራሱ እግዚአብሔር ገጠር እየገባ ይጠራል። ለምን አሬዳ አንዳንዴ ራሴ ጠይቃለሁ። ላይ በጉደቤ ይላል። ምንድነው ነገሩ? አሁን እኔ የተወለድኩበት አካባቢ ከዚህ 400 ምናምን ኪሎ ሜትር አይሮፕላኑ ሲነሳ ሲወርድ እያየ ያደገ እዚህ ቦሌ አለ እኮ። እሱን ትቶ አህያ እያየ ያደገውን ሰው እንዴት ይመርጣል እግዚአብሔር? እግዚአብሔር አገልጋዮችን ሲመርጥ አይሳሳትም። ከከተማ እግዚአብሔር አይመርጥም እያልኩ አይደለም። አሉ ከከተማ የተጠሩ ግን አይበዙም። ብዙ ሰው የወጣው ከገጠር ነው። ያው እንደነገርኳችሁ እኔ የተወለድኩት ገጠር ነው። የመጀመሪያው ቋንቋዬ አይማሌ ለዋቅደቲ ፕላቴ ነው። አንዳንድ ነገሮችን ወደ ኋላ ሄጄ ሳስበው ይገርመኛል። እንደምታውቁት የገጠር ሕዝብ የሚጠጣው ወራጅ ውሃ ነው። ሲዘንብ ቀይ ይሆናል። ኖርማል ጊዜ ላይ ትንሽ ቅላቱን ይቀንሳል። ከዛ አንዳንድ ጊዜ የእንትና ቤት አህያ ሞተ ይባላል። የሞተውን አህያ የሆነ ቤተሰብ ወስዶ ወራጅ ውሃ ውስጥ ይጥላል። የእንትና ቤት አህያ ማታ ውሃ ውስጥ ስለተጣለ ከፍ ብላችሁ ቅዱ ይባላል። እስከየት ነው ከፍ የሚሉት? ከላይ እኮ ሌላ አህያ ተጥሏል። ታሪክ ያኮራል እንጂ አያሳፍርም። እኔ በታሪክ እኮራል። በእግር 3 ሰዓት ተራምጄ በመማሬ በጣም እኮራል። እና ከፍ ብሎ ይቀዳሉ። አንድ 5 ሜትር ወይ ደግሞ 10 ሜትር ነው ከፍ። አህያውን እያዩ እኮ ነው የሚቀዱት ከፍ ብሎ። ግን አንድ ቀን ሆድ አይታመሙ። እንደ ገጠር ህዝብ የተባረከ ህዝብ የለም። ፋይናንሻሊ፣ ስፒሪቹዋሊ፣ አካዳሚካሊ ተጽዕኖ የፈጠሩ ሰዎችን ቀረብ ብላችሁ ቼክ አድርጉ። ታሪካቸው እንደዚህ። ሙሴ ስለፈራ ሰው የለም ወይ? እንዴት በግ ጠባቂው ነብይ ብለህ ትጠራለህ? ሰው እንዴት ይቀበለኛል? የተሰጠኝ ስራና እኔ ውስጥ ያለው አቅም የሚመጣጠን አይደለም። አይታችሁ ከሆነ አሞጽ የተባለ ነብይ ላም ጠባቂ ነው፣ ዋርካ ለቃሚ ነው። ላሞችን ይጠብቃል። ምሳና ራት የዋርካ ፍሬ ለቅሞ ይበላል። ቅድም እንደነገርኳችሁ እንደ ከተማ ልጆች ጎረድ ጎረድ አልካቦራና ካቻቱራ አይደለም። ዘመናዊ ምግብ አይደለም። ዋርካ ለቅሞ የሚበላ እግዚአብሔር መጣና ስራ መስራት የሚፈልገው ካንተ ጋር ነው። አንተ ነህ የኔ ፓርትነር አለው። ቤተ መንግስት ውስጥ ቆሜ ትንቢት ትናገራለህ። ለሙሴም፣ ለኢያሱም፣ ለሳሙኤልም፣ ለዳዊትም፣ ለአሞጽም፣ ለኤርምያስም ለነዚህ ሰዎች እግዚአብሔር የገባው የመጨረሻው የእግዚአብሔር ቃል እኔ ከናንተ ጋር እሆናለሁ። አው አሁን የምትሉት ነገር ሁሉ አሳማኝ ነው። የኔ ከናንተ ጋር መሆን ግን ይሄንን ሁሉ አልፋችሁ የተሰጣችሁን ኃላፊነት በትክክል እንድትወጡ ያስችላቸዋል። ኢያሱ በተጠራ ጊዜ ፈራ፣ ኤርምያስም ፈራ፣ አሞጽም ፈራ፣ ሙሴም ፈራ። ለሁሉም እግዚአብሔር ያለው ምንድነው? እኔ ካንተ ጋር እሆናለሁ። ወደ ቤተ መንግስት ስትገባ ካንተ ጋር እሆናለሁ። መስቀለኛ መንገድ ላይ ቆመ መልእክት ስታስተላልፍ እኔ ካንተ ጋር እሆናለሁ። ይሄ ነው የእግዚአብሔር የመጨረሻው ቃል። ሰዎችን አትናቁ። ሰው ምን እንደሚሆን አይታወቅም። ከቻላችሁ አክብሩ፣ ካልቻላችሁ ዝም በሉ። ግን አትግፉት። እግዚአብሔር ከሰዎች ጋር ስለሚሰራ